በአንድ ቀጠና ብቻ በተደረገ ከባድ ትንቅንቅ ከ420 በላይ ያገዛዙ ወታደሮች ወደቁ። የብልጽግና መዋቅር እየተናደ ነው። የፋኖ አይበገሬነትና ታሪካዊ ድል አመርቂ ሆኗል። ዘመቻ ያቀረው ብልጽግና የዘመቻ ቅዱ ከሽፎ ወየው ያለበትን ጥቃት እያስተናገደ ይገኛል። ይህ ላይን የከበደ ለጆሮ የሰቀጠጠ የሰራዊት ኪሳራ መረጃችን ይዘናል፣ ትሰሙታላችሁ። በርካታ ቦታዎችና በመተከል ግንባሮች በተከፈተ የመልሶ ማጥቃት እርምጃ ሰብአዊና ቁሳዊ ኪሳራ ደረሰ። የፋኖ ክንፎች በይፋዊ ድል ታጅበው ዘመቻ ሰኔን ያወጀውን ብልጽግና ያልጠበቀውን ጥቃት እያስተናገደ ነው። ከግንባሮቹ መረጃዎች ቀጥታ ይደመጣሉ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኝ ምሽግ መቆጣጠሩ ተገለጸ። ካፒቴኑ የአፍሪካን ደህንነትና የሀብት ቁጥጥር ጥያቄ ውስጥ አሉ። አብይ አህመድን ጦረኛ ያሉት አፍሪካዊ መሪ አሁን አዲስ መረጃ ጠቁመዋል። መረጃውን ይዘነዋል። የብሔራዊ ምክክር የተባለው ኮሚሽን የ4 ዓመት ጉዞ ችግር ፈች ሳይሆን ችግር ጠንሳሽ የተባለ አጀንዳ ይፋ አድርጓል። ይህ የአብይ አህመድን አምባገነንነት ለማመቻቸትና የተወሰነ አጀንዳ ሙሉ በሙሉ ውድቅ ሊደረግ የሚገባው ሰነድ መሆኑን የፖለቲካ ታዛቢዎችና ተቺዎቹ እየገለጹ ናቸው። በቆይታችን ዝርዝር መረጃውን እናካፍላችኋለን። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 18 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። እይታቸውን የገለጹት እማኞች በአሁኑ ወቅት የ102ኛ ኮር ታጣቂዎች ቃሊም፣ ቦሆሮና ሳንቃ ከተማ የመሳሰሉ ሰፊ ቀጠናዎችን ሙሉ በሙሉ መቆጣጠራቸውን አረጋግጠዋል። በአማራ ክልል በርካታ ቦታዎችና በመተከል ግንባሮች የብልጽግና ሰራዊት አይቀጡ ቅጣት ተቀጣ። የፋኖ ክንፎች በይፋዊ ድል ታጅበዋል። የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ክፍለ ጦሮች በአማራ ክልልና በመተከል ዞን ሰፊ ወረራና የትጥቅ ማስፈታት ዘመቻ የከፈተውን የአገዛዙ ሰራዊት አይቀጡ ቅጣት በመቅጣት ደማቅ ድሎችን እያስመዘገቡ መሆኑ ተሰማ። በተለይም ሰኔ 15 እና 17 2018 ዓመተ ምህረት በተደረጉ ተከታታይ አውደ ውጊያዎች ያገዛዙ ጦር ከባድ የሰውና የቁስ ኪሳራ አስተናግዶ ለማፈግፈግ ተገዷል። በጎንደር ቀጠና ጎንደሬው በጋሻው ክፍለ ጦርን የነካው ያገዛዙ ኃይል ሙሉ በሙሉ ተደመሰሰ። አይጥ ለሞቷ የድመትን አፍንጫ ታሸታለች ተብሎለታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ የዳግማዊ ቴዎድሮስ 5ኛ ኮር ስር የሚገኘው ጎንደሬው በጋሻው ክፍለ ጦር ከአጥናፋ ከይታውና ቴዎድሮስ ብርጌዶች የተወጣጡ ጀግኖች ሰኔ 17 ቀን 2018 ዓመተ ምህረት ሌሊት ታላቅ ጀግነት ፈጽመዋል። ከዳባት ገደብዬና አምባ ጊዮርጊስ ከተሞች ተወጣጡ ወደ ሚጦጣና ቧክሽ የገባው ያገዛዙ ኃይል ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ በተደረገው ከፍተኛ ወደ ውጊያ በፋኖ ክንድ ሲገረፍ ውለዋል። ሰኔ 15 ቀን በደንቢያ የፋኖን ጀግነት ለማፈን ሞክሮ የነበረው ያገዛዙ ተላላኪ ቡድን በጀግኖቹ መስዋዕትነት እቅዱ ከሽፎ ከ4 መኪና በላይ ሬሳ ጭኖ መመለሱ ይታወቃል። ትናንትም የብርካኑ ጁላ ተላላኪ ሰራዊት አይቀጡ ቅጣት ሲመቱት የ208ኛ ኮር አናብስት የፋኖ ኃይሎች ወዲያውኑ ደርሰው በማገዝና የጠላትን ክንፍ ሰብረውታል። በዚህ ታላቅ አውደ ውጊያ 2 ሻለቃ መሪዎችን ጨምሮ ከ65 በላይ የጠላት ኃይል ሲደመሰስ ከ38 በላይ የሚሆኑ ደግሞ ቆስሎ አዳሩን ሲዝረከረክ አድሯል። የጎንደሬው በጋሻው ክፍለ ጦር ጀግኖች ሰኔ 15 ቀን የተሰዉትን ጓዶቻቸውን ስም እየጠሩና እየፎከሩ ደም መላሽነታቸውን በተግባር በማሳየት የብልጽግናን ጦር አሳሩን አብልተውታል። በመተከል ዞን አዲስ ዘመቻ የከፈተው የምዕራብ እዝ 404ኛ ኮር ስር የሚገኘው 29ኛ ክፍለ ጦር ቀደም ሲል በነበሩ ወራቶች የወርቅ ሰራተኞችን በመግደልና ወርቅ በመዝረፍ የሚታወቅ ሲሆን አሁን ደግሞ በንጹሃን የጉምዝ ተወላጆች ዘግናኝ ጥቃት ፈጽሟል። ሰኔ 16 ቀን ባቆታ፣ አንጃ ኩያ፣ አለምሃላ፣ ቡልታና ማንኩሽ ቀጠናዎች በተደረገ እንቅስቃሴ ቋቁራ በተባለ ቦታ 12 ወርቅ ቆፋሪ የቀን ሰራተኞች በአሰቃቂ ሁኔታ ተረሽነዋል። የጉምዝ ነዋሪዎችን መንደሮች በሳት ያቃጠለውና የዘረፈው ይኸው ያገዛዙ ሰራዊት የቋቁራ የገጠር ከተማ በከፊል በሳት አውድሞታል። በሌላኛው ቀጠና ሜጀር ጀነራል ውባንታ ባት 1ኛ ኮር የወሰደው የአጻፋ ምት ሰራዊቱን አስደንግጧል። የደረሰበትን ውርደት ለመሸፈን ከአርብ ገበያ በመነሳት ወደ ደስኳ ቀበሌ የተጓዘው የጠላት ኃይል እስከ ምሽቱ 4 ሰዓት ድረስ በአፈር ዋናት ብርጌድ ተጋድሎ እቅዱ ሳይሳካ ተመቶ ተመልሷል። ሰኔ 17 2018 ዓመተ ምህረት የአብይ አህመድ ሰራዊት ከትክል ድንጋይና ገነተ ማርያም መካከል ባሉ መዳረሻዎች መካነ ስላሴ፣ ውቤ ከተማ፣ ጉልት አፋፍ፣ ጎመለል፣ ወሰንጃ፣ ወይበይን፣ ቤተ ማርያም ተራራና ማማ ግርጌ ለአጥቂነት ገብቶ የነበረ ቢሆንም በፋኖ የጸረ ማጥቃት እርምጃ ክፉኛ ተመቷል። በደረሰበት ምት የተበሳጨው የአገዛዙ ጦር በንጹሃንና በህዝብ ተቋማት ላይ
ላይ የብቀላ እርምጃ ወስዷል። በጎጃም ጠላት በብር አዳማ በኩል ብቻ ወደ ደጋዳሞት ለመግባት ያሰለፈው እጅግ ግዙፍ ኃይልና የከባድ መሳሪያ ዝርዝር ይፋ ሆኗል። የምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 2 ሬጅመንቶች፣ የምዕራብ እዝ 404ኛ ኮር 22ኛ ክፍለ ጦር ካዴት 1 ሬጅመንት እናም ቀደም ሲል አንድ ሻምበሏ የተደመሰሰባት የምስራቅ እዝ 302ኛ ኮር 59ኛ ክፍለ ጦር 2 ሬጅመንቶች ኃይል በዚህ ቀጠና ተሰልፏል። በተለምዶ በአንድ ኮር 1 ወይም 2 ዙ 23 ብቻ የሚፈቀድ ቢሆንም ለዚህ ውጊያ ግን ከምስራቅ እዝ 304ኛ ኮር 79ኛ ክፍለ ጦር የመጣ አንድ ሙሉ ሞተራይዝድ ሻለቃ አሰልፏል። ይህም አንድ ታንክ፣ አንድ ባትሪ መድፍ፣ 2 ዙ 23 እና 2 ፔምፔ ባለ 20-139 ካሊበር ብረት ለበስ ተኳሾችን ያካተተ ነው። የብልጽግና መዋቅር እየተናደ ነው። የፋኖ አይበገሬነትና ታሪካዊ ድል አመርቂ ሆኗል። ዘመቻ ያቀደው ብልጽግና የዘመቻ እቅዱ ከሽፎ ወየው ያለበትን ጥቃት እያስተናገደ ይገኛል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ስር የሚንቀሳቀሱ 6 ኮሮችና የልዩ ዘመቻ ክፍሎች ባለፉት 30 ቀናት ውስጥ ታሪካዊ የተባለለትን የሰው ኃይልና የትጥቅ የበላይነት ጨበጡ። ከአገዛዙ ሰራዊት የኮበለሉ በመቶዎች የሚቆጠሩ መከላከያዎችን ጨምሮ በርካታ መሳሪያዎችና ተተኳሾች ወደ ፋኖ የቁጥጥር ማዕከል ገቢ ሆነዋል። የአማራ ህዝብ የህልውና ተጋድሎ በየግንባሩ እያስመዘገበ ያለው ድል የአገዛዙን ጦር ክፉኛ እያደከመና እያፈራረሰው መሆኑ የሚያሳዩ ተጨባጭና አስደናቂ መረጃዎች ወጥተዋል። ከአማራ ፋኖ ብሔራዊ ንቅናቄ ምኒልክ የኦፕሬሽንና ደህንነት ክፍል የወጣውና ከሰኔ 1 ቀን 2018 ዓ.ም ጀምሮ የተጠናከረው ወርሃዊ ሪፖርት እንደሚያመላክተው ባለፉት 30 ቀናት ብቻ ከ420 በላይ የሰው ኃይልና በሺዎች የሚቆጠሩ የጦር መሳሪያዎችና ተተኳሾች ወደ እዙ ገቢ ሆነዋል። ይህ ክስተት አገዛዙ በፋኖ ላይ የያዘውን የጦርነት እቅድ ሙሉ በሙሉ መክሸፉንና የፋኖን አይበገሬነት ያረጋገጠ ደማቅ ድል መሆኑ ተገልጧል። የአገዛዙ የጦር መዋቅርና የውስጥ አንድነት ክፉኛ መናጋቱን ከሚያሳዩት መረጃዎች መካከል ዋነኛው ባለፈው አንድ ወር ውስጥ ብቻ 304 የሀገር መከላከያ አባላት በጅምላ ከብልጽግና ሰራዊት ኮብለው የህዝባዊውን ፋኖ ትግል የተቀላቀሉ መሆኑ ነው። በአጠቃላይ ከፍተኛ መኮንኖች እና መደበኛ ወታደሮች ጨምሮ 423 የሰው ኃይል ሙሉ በሙሉ ወደ ምኒልክ መዋቅር ገቢ ሆኗል። ይህ የከፍተኛ አመራሮችና የአባላት ፍልሰት የብልጽግና ስርዓት የህዝብ ድጋፍ ብቻ ሳይሆን የራሱ የጦር ኃይል እምነትና ታማኝነትም ጭምር መሟጣቱንና ማብቂያው መቃረቡን ያረጋገጠ ግልጽ ማሳያ ተደርጎ ተወስዷል። የፋኖ የወታደራዊ ስትራቴጂ ብስለትና አይበገርነት በሚያሳይ መልኩ በተጠቀሰው የአንድ ወር ጊዜ ውስጥ ብቻ በድምሩ 322 የቡድንና የነፍስ ወከፍ መሳሪያዎች እንዲሁም ከ28000 በላይ ልዩ ልዩ ተተኳሾች ወደ እዙ ማዕከል ገቢ ተደርገዋል። ከተያዙት የጦር መሳሪያዎችና ስንቆች መካከል የነፍስ ወከፍና የቡድን መሳሪያዎች ሲጠቀሱ 299 የተለያዩ የክላሽኮቭ አይነቶች፣ 10 ዶጂ ክላሽ፣ 7 ስናይፐር፣ 3 ስናይቶ፣ 1 ብሬን፣ 1 ኢንፎርቲና 1 የቃታ መሳሪያ ገቢ ተደርገዋል። ተተኳሾችና ቦምቦችን ሲጨምር ደግሞ 27577 የክላሽ ጥይት፣ 360 የብሬን ጥይት፣ 118 የስናይፐር ጥይት፣ በአጠቃላይ 28055 ተተኳሾች፣ 327 የእጅ ቦምቦችና 6 የጭስ ቦምቦች ተማርከዋል። በምርኮው 204 የወገብና የደረት ትጥቆች፣ 3 የመገናኛ ሬዲዮና 4 የስናይፐር ካዝናዎች ይገኙበታል። ይህ በታሪክ ታይቶ የማይታወቅ ግዙፍ ድልና የትጥቅ ስምሪት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ስር በሚንቀሳቀሱ 6 ኮሮች እና ልዩ ዘመቻ ክፍሎች መካከል የተከፋፈለ ሲሆን እያንዳንዱ ኮር ያስመዘገበው ውጤት በዝርዝር ተቀምጧል። 102ኛ ኮር 12ኛ፣ 49ኛ እና 65ኛ ክፍለ ጦሮች 62 አባላትን፣ 62 መሳሪያዎችን፣ 6960 የክላሽ ጥይትና 116 ቦምቦችን በቁጥጥር ስር ውለዋል። 303ኛ ሳሙናው ኮር ዋና መምሪያና 14ኛ፣ 19ኛ፣ 21ኛ፣ 30ኛ፣ 81ኛ ክፍለ ጦሮች 24 የክፍለ ጦርና የሻለቃ አመራሮችን ጨምሮ 56 አባላትን፣ 57 መሳሪያዎችንና 4190 የክላሽ ጥይቶችን ተቀብለዋል። 105ኛ ኮር 123 አባላት 79 መሳሪያዎችና 5302 የክላሽ ጥይቶች በድል አድራጊነት ገቢ አድርጓል። 101ኛ ኮር 40 አባላትና 21 መሳሪያዎችን ገቢ አድርጓል። 104ኛ ኮር 33 አባላትና 33 መሳሪያዎችን ከ2900 ጥይቶች ጋር በቁጥጥሩ ስር ውለዋል። 106ኛ ኮር 31ኛ፣ 22ኛ እና 34ኛ ክፍለ ጦሮች 75 አባላት 90 መሳሪያዎችና 8225 የክላሽ ጥይቶችን ሙሉ በሙሉ ገቢ አድርጓል። ልዩ ዘመቻ ክፍል 100 አለቃና 250 አለቆችን ጨምሮ 8 ታጋዮች 9 መሳሪያዎችና 1 የመገናኛ ሬዲዮ በስኬት ተቀላቅለዋል። የምኒልክ የሚዲያና ኮሙኒኬሽን መምሪያ ባወጣው ሪፖርት የአማራ ህዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን አስምሮበታል። ከአገዛዙ መዋቅር እየከዳና መሳሪያውን እየታጠቀ ህዝባዊውን የፋኖ ትግል የሚቀላቀለው የሰው ኃይልና የትጥቅ መጠን በዚህ መልኩ በከፍተኛ ሁኔታ መጨመሩ የብልጽግና ስርዓት መሰረቱን መፍረክረኩንና ማብቂያው መቃረቡን የሚያሳይ ግልጽ የፋኖ ድል ነው ብለዋል። እዙ በሪፖርቱ ማጠቃለያ ላይ አሁንም ድረስ የዚህ አምባገነን ስርዓት መጠቀሚያና ጠባቂ በመሆን ላይ የሚገኙ የሰራዊት አባላት በሙሉ ወንድማዊ ጥሪውን አስተላልፈዋል። የቀረበውን ጥሪ በአስቸኳይ በመቀበል መላው የሰራዊቱ አባላት በየቀጠናቸው ወደሚገኘው የፋኖ አደረጃጀት በመቀላቀል ከታሪካዊ የህዝብ ድል
ከድል ጎን እንዲሰለፉ ጥሪ አቅርቧል። በአዲስ አበባ ፖሊስ ውስጥ የተነሳው የውስጥ ክፍፍልና ውጥረት ስጋት ደቀነ። በአዲስ አበባ ፖሊስ ኮሚሽን ውስጥ ሪፎርም በሚል ስም እየተተገበረ ያለው አዲስ አሰራር በተቋሙ አባላት መካከል ከፍተኛ ቅሬታ፣ ጥርጣሬና የብሔር ውጥረት ማስነሳቱ ምንጮች ገለጹ። ተቋሙን ለረጅም ዓመታት ያገለገሉ አባላት አዲሱ አሰራር ሙያዊ ብቃትን ያማከለ ሳይሆን ይፋዊ የአድሎና የብሔር ክፍፍል ማሳያ ነው ሲሉ ይከሳሉ። ከደቡብና ከአማራ ክልል የመጡ የፖሊስ አባላት እንደገለጹት በአሁኑ ወቅት በተቋሙ ውስጥ ግልጽ የሆነ አድሏዊ አሰራር እየተገበረ ይገኛል። በተለይም 13ኛው ዙር ተብሎ የሚጠሩትና ሙሉ በሙሉ በሚባል ደረጃ የአንድ ብሔር ተወላጅ የሆኑ መልምሎች ብቻ የተመረጡ ልዩ ጥቅማ ጥቅም፣ የደረጃ እድገትና የኃላፊነት ምደባዎች እንደ ካቦ የጥበቃ ኃላፊ ጠርናፊነት እየተሰጣቸው መሆኑ ተገልጿል። በተቃራኒው ነባርና ለዓመታት ተቋሙን ያገለገሉ አባላት ላይ እርምጃዎች እየተወሰዱ መሆኑ ምንጮች ያመላክታሉ። የታጠቁ ቡድኖች ደጋፊ ተደርጎ መፈረጅ፣ ለአማጺ ኃይሎች መረጃ ታቀብላላችሁ በሚል ተራ ጥርጣሬ የደቡብ አባላትን ጨምሮ በርካቶች ጥብቅ ክትትል እየተደረገባቸው ይገኛል። መፍታትና ዱላ ብቻ ማስያዝ፣ የጦር መሳሪያዎቻቸውን እንዲያስረክቡ ተደርገው ጥበቃና የጸጥታ ስራዎችን በዱላ ብቻ እንዲያከናውኑ ተገደዋል። በተጨማሪም ከከተማው መሃል በመነሳት ወደ አዲስ አበባ ዳርቻዎች እንዲዛወሩ እየተደረገ ሲሆን ወደ ገጠራማ አካባቢዎች በስተት እንኳን እንዳይሄዱ እገዳ ተጥሎባቸዋል። አባላቱ እንደሚገልጹት ስንት ዓመታት ያገለገልነው ተቋም ዛሬ ላይ በጥርጣሬና በልዩ ክትትል እየተመለከተን መሆኑ ስነ ልቦናችንን በእጅጉ ጎድቶታል። በአባላቱ መካከል ያለውን አለመተማመንና ውጥረት አሳሳቢ ደረጃ ላይ ደርሷል ብለዋል። ይህ በአዲስ አበባ ፖሊስ ውስጥ እየታየ ያለው ክስተት በአገሪቱ እየተሳፋ የመጣው የብሔር ፖለቲካ ክፍፍል የጸጥታ ተቋማትን እንዴት እያዳከመ መሆኑን የሚያሳይ ነው ተብሏል። ተንታኞቹ እንደሚሉት በህዝብና በሀገር ላይ ሊመጣ የሚችለውን የጸጥታ ስጋት ከመከላከል ይልቅ ተቋማትን በአንድ ወገን ታማኝነት ላይ ብቻ ተመስርቶ መልሶ ለማደራጀት መሞከር የውስጥ መፈራረስንና የደህንነትን ክፍተት ይፈጥራል ሲሉ ይገልጻሉ። በተለይም ለፋኖ መረጃ ታቀብላላችሁ በሚል ሰበብ የደቡብ ተወላጆችን ጭምር በጅምላ የመፈረጃ አዝማሚያ አገዛዙ በውስጥ መዋቅሩ ላይ ያለውን ከፍተኛ የጥርጣሬና የፍርሃት ደረጃ ያሳያል። የጸጥታ አባላቱ በጥቅማ ጥቅም ማነስና በክብር መነካት ሳቢያ የሚገቡበት የስነ ልቦና ቀውስ በከተማዋ ሰላምና መረጋጋት ላይ የራሱን አሉታዊ ጥላ ማሳረፉ እንደማይቀር ይገመታል። ጉዳዩን በቅርበት የሚከታተሉ ወገኖች እንደሚሉት እንዲህ አይነት አድሏዊ አሰራር ካልቆመ በአባላቱ መካከል ያለው ውጥረት ወደ ግጭት ወይም ወደ ስብስብ ጥገኝነት ሊያመራ ይችላል። የባስ ብሎም በተቋሙ ውስጥ ያሉ አባላት ህይወትና ደህንነት ይበልጥ አደጋ ላይ ሊወድቅ እንደሚችል ስጋታቸውን እየገለጹ ይገኛሉ። ለእነዚህ ተበዳይ የፖሊስ አባላት በቀረበው ጥሪ ደግሞ በአብይ አህመድ አስተዳደር ስር ሆነው የራሳቸውንም ሆነ የህዝብ የዕለት ከዕለት ወጦ መግባት በአግባቡ እንደማያስከብሩ ከወዲሁ ተገንዝበው ወደ ነጻነትና የህዝብ ወደ ሆኑ የፋኑና መሰል ታጋዮች እንዲቀላቀሉና እንዲያጠናክሩ የብልጽግናውን አገዛዝ በመገርሰስ የግል ታሪካቸውን እንዲጽፉም ጥሪ ቀርቦላቸዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኝ ምሽግ መቆጣጠሩ ተገለጸ። ካፒቴን ትራኦሬ የአፍሪካ አንድነትና የሀብት ቁጥጥር ጥያቄ ውስጥ አሉ። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየበረታ በቆየበት በአሁኑ ወቅት የሀገሪቱ መደበኛ ጦር በብሉ ናይል ክልል መጠነ ሰፊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የአማጽያን ምሽግ መቆጣጠሩን አስታውቋል። ሱዳን ትሪቢዩን እና ዥዋን ወታደራዊ ምንጮች ጠቅሰው እንደዘገቡት ማክሰኞ ዕለት በጌሳን ወረዳ በአራተኛ እግረኛ ክፍለ ጦር የተካሄደው ይህ ዘመቻ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን የአቡዱግላና አልሻምቦ አካባቢዎችን ኢላማ ያደረገ ነበር። ጦሩ ውጊያውን አጠናክሮ በመቀጠል በአብይ አህመድ የሚደገፉ ኃይሎች የሚጠቀሙበት ከባድ የተባለውን ወታደራዊ ምሽግ ደረማምሶ ተቆጣጥሯል። አሁን ተጨማሪ ይዞታዎችን ለመያዝ ውጊያዎች ተጠናክረዋል። በሌላ በኩል በሴንት ፒተርስበርግ በተካሄደው ሁለተኛ የሩሲያ አፍሪካ ጉባኤ ላይ የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ በርካታ የአፍሪካ መሪዎች ለመጠየቅ የፈሩትን እውነታ በአደባባይ ተናግረዋል። ትራኦሬ ባደረጉት ንግግር በአፈራችን ላይ ይህን ያህል ከፍተኛ ሀብት ተፈጥሮ ውሃና የፀሐይ ብርሃን ያላት አፍሪካ ዛሬ እንዴት በዓለማችን ላይ ድሃና የተራበች አህጉር ልትሆን እንደቻለች በፍጹም አይገባንም በማለት አህጉሪቱ በወርቅ በነዳጅና በሌሎች ማዕድናት የበለጸገች ሆና ሳለም መሪዎቿ እርዳታ ለመለመን ዓለምን መዞራቸውንና ወጣቶች የተሻለ ህይወት ፍለጋ በባህር ላይ ለሞት መጋለጣቸውን አውግዘዋል። ካፒቴን ትራኦሬ ይህን ቅሬታ በተግባር ለመቀየር በሀገራቸው ቡርኪና ፋሶ ውስጥ ስር ነቀል እርምጃዎች እየወሰዱ ይገኛሉ። በዚህም የወርቅ ማዕድናት ወደ መንግስት ይዞታነት ብሔራዊ ማድረግ፣ የዓለም ባንክ እና የዓለም አቀፍ የገንዘብ ድርጅት IMF ብድሮችን ውድቅ ማድረግ፣ ጥሬ ሀብት ሳይቀነባበር ወደ ውጭ እንዳይወጣ የመጀመሪያውን የወርቅ ማጣሪያ ፋብሪካ መገንባትም ችለዋል። ይህ የትራኦሬ አቋም የአፍሪካ ዋናው ችግር የሀብት እጥረት ሳይሆን ሀብቱን ማን ይቆጣጠረዋል፣ ማንኛውስ ይጠቀምበታል የሚለው መሰረታዊ ጥያቄ መሆኑን በግልጽ ያሳየ ሆኗል። ትራኦሬ በአንድ ወቅት የኢትዮጵያውን የብልጽግና ጦር ጠማቂ መሪ አብይ አህመድን ለገዛ ዜጎቹ ክብር የሌለው ሰላም የማይፈልግ እንደ አብይ አህመድ ያለ ጦረኛ መሪ አፍሪካ አያስፈልጋትም በማለት መተቸቱ አይዘነጋም።
የብሔራዊ ምክክር የተባለው ኮሚሽን የ4 ዓመት ጉዞ ችግር ፈቺ ሳይሆን ችግር ጠንሳሽ የተባለ አጀንዳ ይፋ አድርጓል። የኢትዮጵያ ብሔራዊ ምክክር የተባለው ኮሚሽን ከተቋቋመባቸው ላለፉት 4 ዓመታት በአገር አቀፍ ደረጃ አጀንዳዎችን ሲያሰባስብ መቆየቱ ተከትሎ በቅርቡ ይፋ ያደረጋቸው ነጥቦች በብዙሃኑ የፖለቲካ ተዋናዮች፣ ምሁራንና ዜጎች ዘንድ ከፍተኛ ትችትና ጥያቄ እየቀሰቀሱ ይገኛሉ። ኮሚሽኑ በአብይ አህመድ አስተዳደር የሚዘወርና የስልጣን ማራዘሚያ ሽፋን ሆኖ መቆየቱን የሚገልጹ ወገኖች አሁንም የቀረበው ሰነድ የአገሪቱን ቀውስ የሚያወጣ ሳይሆን አዳዲስ ውዝግቦችን የሚጠነስስ አሳፋሪ ስራ ነው ሲሉ ወቅሰዋል። ኮሚሽኑ በ4 ዓመታት እንቅስቃሴው የጊዜና የሀብት ብክነትን ከማምጣት በዘለለ ያሳየው ፋይዳ የለም። አንድን ሀገር ከከፋ የፖለቲካዊና ማህበራዊ ቀውስ ለመታደግ የሚቋቋም የምክክር ኮሚሽን ዋናው መስሪያው ጊዜ ቢሆንም ይህ ኮሚሽን ግን አጀንዳ ለማሰባሰብ ብቻ 4 ዓመታት መፍጀቱ የሂደቱን ስንፍና እና ውጤታማ አለመሆን በግልጽ ያሳያል ተብሏል። አገሪቱ በከፍተኛ የጸጥታ የኢኮኖሚና የፖለቲካ ቀውስ ውስጥ ባለችበትና አስቸኳይ መፍትሄ በሚሻበት ወቅት ተቋሙ ለ4 ዓመታት ማውጠንጠኑ በህዝብ ዘንድ የነበረውን ተስፋ ወደ መቆረጥና ግዴለሽነት ቀይሮታል። በከፍተኛ የውጭና የአገር ውስጥ በጀት የሚንቀሳቀሰው ተቋም ይህንን ሁሉ ጊዜ ወስዶ ያመጣው ውጤት እጅግ አነስተኛ መሆኑ የህዝብና የሀገር ሀብት ያለ አግባብ መባከኑን ማረጋገጫ ነው ተብሏል። 4 ዓመት የፈጀው ሂደት ያመጣው አጀንዳ ማንኛውም የሀገሪቱን ፖለቲካ በቅርበት የሚከታተል ምሁር ወይም ተራ ዜጋ በ4 ሰዓት በማይሞላ ጊዜ ውስጥ በ8 መስመር ሊያጠቃልለው የሚችለው የታወቀና የተለመደ የሀገሪቱ ችግር መሆኑ ሂደቱን ዋጋ ሳጥቶታል። በምክክር ሂደቱ ውስጥ ጎልቶ እየታየ ያለውና ትልቁ ትችት ያስከተለው ጉዳይ ኢትዮጵያ ወደ ፕሬዝዳንታዊ የስርዓት መንግስት አወቃቀር እንድትሻገር መንገድ የሚጠርግ አጀንዳ ይዞ መቅረቡ ነው። ይህ አካሄድ ኮሚሽኑን ካቋቋመውና በአሁኑ ወቅት ስልጣን ላይ ካለው ገዢ አካል ፍላጎት ጋር በቀጥታ የተቆራኘ አድርጎታል። ኢትዮጵያ ውስጥ በአሁኑ ወቅት የዜጎች ቀዳሚ ጥያቄ ዕለት ተዕለት ሰላም፣ የህግ የበላይነት፣ የኢኮኖሚ መረጋጋትና የሰብአዊ መብት መመካከር እንጂ የስርዓተ መንግስት ለውጥ ከፓርላማዊ ወደ ፕሬዝዳንታዊ የሚል አይደለም። በኢትዮጵያ ተጨባጭ ሁኔታ ጠንካራ ተቋማት በሌሉበት መዋቅር ውስጥ ስልጣን በአንድ ፕሬዝዳንት እጅ ላይ ማከማቸት ሀገሪቱን ወደ ፍጹም አምባገነንነት ሊመራት እንደሚችል ታሪክና የጎረቤት ሀገራት ተሞክሮ ያሳያል። ኮሚሽኑ ይህንን የመሰለ ስስና ለገዢው አካል የተደላደለ አጀንዳ ይዞ መምጣቱ ገለልተኛነቱን ሙሉ በሙሉ ጥያቄ ውስጥ ጥሎታል። ኮሚሽኑ ሀገር አቀፍ አጀንዳ ብሎ ያቀረባቸው ነጥቦች ለ4 ዓመታት የተደረገ ጥናትና የምክክር ውጤት ለመሆናቸው ምንም አይነት ማረጋገጫ የማይሰጡ ጥልቀት የሌላቸውና ላይላዩን የተቀነጨቡ መሆናቸውን ተገልጸዋል። የሚጠበቅ የነበረው ውጤት የችግሮቹን ስር የሰደደ ምክንያት የያዘ ዝርዝር ሰነድ፣ ሁሉንም ወገኖች ያካተተ ስምምነት የተደረሰበት ፍኖተ ካርታ፣ ለሀገሪቱ የወደፊት ዕጣ ፈንታ ተጨባጭ መፍትሄ አመልካች ነጥቦች ቢሆኑም በተግባር የቀረበው ውጤት ግን የፖለቲካ ኃይሎችና ታጣቂዎች ባልተሳተፉ የተሰበሰበ አጀንዳ በጥቂት መስመሮች የተጠቃለሉ አጠቃላይ መፈክሮች ነባር ውዝግቦችን መልሶ የሚያባብስ አወዛጋቢ ሀሳብ ሆኖ ተገኝቷል። ይህ የይዘት ጉለት የሚያሳየው ኮሚሽኑ ወይ የህዝቡን እውነተኛ ብሶትና ፍላጎት ለማዳመጥ ፈቃደኛ አለመሆኑን ወይም ደግሞ አስቀድሞ የተዘጋጀለት አጀንዳ ለማጽደቅ ህዝባዊ መድረኮችን እንደ ሽፋን መጠቀም መምረጡ ነው ሲሉ ተቺዎቹ ይከራከራሉ። በአጠቃላይ ይህ የምክክር ኮሚሽን አጀንዳ አሰባሰብ ሂደት ትላልቅ ስህተቶች ፈጽመዋልም ተብሏል። በዚህ ዋና ዋና የፖለቲካ ተዋናዮች፣ የታጠቁ ኃይሎችና የተፎካካሪ ፓርቲ አመራሮች በሌሉበት በስደት ወይም በስር ላይ ባሉበት ሁኔታ የተሰበሰበ አጀንዳ ሀገራዊ መግባባት ሊፈጥር አይችልም። አገር በጦርነትና በደህንነት እጦት እየታመሰች ባለችበት ወቅት ቅድሚያ ሊሰጣቸው የሚገቡ የሰላም ጥሪዎችን ትቶ ስለ መዋቅራዊ ለውጥና ስለ ፕሬዝዳንታዊ መሪ ማውራት ፈረስን ከሰረገላ በፊት እንደማስቀደም ይቆጠራል። ሂደቱ ከታችኛው ማህበረሰብ ፍላጎት የተነሳ ሳይሆን ከላይ ወደ ታች የተጫነና አስቀድሞ የተሰመረለትን መስመር ተከትሎ እየሄደ በመሆኑ ስሙ ብሔራዊ ምክክር ይባላል እንጂ በተግባር ግን የአንድ ወገን አጀንዳ ማሳጠሪያ ሆኖ አልፏል። 4 ዓመት ፈጅቶ የመጣው ይህ ባለ 8 መስመር አጀንዳ የኢትዮጵያን ዘላቂ ችግር ከመፍታት ይልቅ አዳዲስ የፖለቲካ ውዝግቦችና ጥርጣሬዎችን የሚወልድ በታለመለት የህዝብ ትስስርና እርቅ ላይ የራሱን አሉታዊ ጥላ ያረፈበትና ሙሉ በሙሉ ውድቅ ሊደረግ የሚገባው ሰነድ መሆኑን የፖለቲካ ታዛቢዎችና ተቺዎቹ እያሳሰቡ ይገኛሉ። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።